ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። አድማጮቻችን በዛሬው ፕሮግራም የአርሰናልን የግራ መስመር አማራጮች እናያለን። በዛሬው ለማየት ያሰብነው የኒኮ ዊሊያምስ፣ ኬነን ይልዲዝ እና ማይክ ጎድስን የሚመለከት ነው። በተለይ እንደ ግራምቤሊ ዘገባ ከሆነ አርሰናል ወደ ኒኮ ዊሊያምስ ዝውውር ተመልሷል ይለናል። ኒኮ ዊሊያምስ አስደናቂው የመስመር ስፔናዊው የአትሌቲክ ቢልባኦ ተጫዋች ነው። ረጅም ታሪክ ያለው ነው ከአርሰናል ጋር። አርሰናሎች ይህንን ተጫዋች በሚገባ ማይክል አርቴታ ያደንቋል፣ ይፈልገዋል። አርሰናል እና ባስክ ክለቦች ተጫዋቾችን መውሰድ ማይክል አርቴታ ራሱ የባስክ ሀገር ተወራጅ ነው። ስለዚህ የተለመደ እንደሆነ ይታወቃል። ሚኬል ሞሪኖ፣ ማርቲን ዙብሜንዲ እዚህ ስብስብ ውስጥ አሉ። አሁን ደግሞ እንግዲህ ኒኮ ዊሊያምስን ይፈልጋሉ። ኒኮ ዊሊያምስን በሚመለከት ያለፉትን 2 ዓመታቶች የዚህ ተጫዋች ላይ ያላቸውን ፍላጎት የተጫዋቹን ኤጀንት በሚገባ ንግግሮችን አድርገው ነበር። ነገር ግን ተጫዋቹ አንደኛ መልቀቅ አይፈልግም የሚል የሳምንታዊ ደሞዝ ከፍተኛ የሆነ ጥያቄዎችን ያቀርባሉ። እንግዲህ የባስክ ከሆነው አትሌቲክ ቢልባኦ እንደምታውቁት የባስክ ተወላጆችን ብቻ ነው የሚያጫውተው። ስለዚህ አንድ ተጫዋች ከፍተኛ የሆነ ደሞዝ የመክፈል ፍላጎት ሁሉ አላቸው። ትንሽ ለአርሰናል አስቸጋሪ የሚያደርገው ይህ ሁኔታ ነው ብዬ አስባለሁ። ታዲያ አርሰናል በዚህ ሁኔታ ላይ የሚገባ የሰሩ ይመስለኛል። ይህንን ታዲያ ለማድረግ እንደ መፍትሄ የወሰዱት ነገር ባለፉት 2 ዓመታቶች ለዚህ ተጫዋች ንግግሮችን አድርገው ኮንትራትን ለመስጠት ከተስማሙ በኋላ ተጫዋቹ ከባስክ መልቀቅን አልፈለገም ነበር። አሁን ግን በመጨረሻ ባስክን መልቀቅ ይፈልጋል። በተለይ ያለፈው የውድድር ዓመት በጉዳት ተቸግሯል። ነገር ግን ከነ ጉዳቱም ቢሆኑ ደድማቻችን ውጤታማ ድሪብል የማድረግ አቅሙ፣ ቀጥተኛ ጮት መቻል አቅሙ በጣም ተመራጭ ነው በኔ እይታ። ነገር ግን ተጫዋቹ አይጎዳም የሚለው አማራጭ ነው እንጂ አጨራረሱ፣ ክህሎቱ በጣም የሚገርም ነው። ብዙ ቦታዎችን መሸፈን የሚችል ነው። ባርሴሎና ተጫዋቹን ለማስፈረም ጫፍ ከደረሰ በኋላ የ100 ሚሊዮን ዩሮ ማራዘሚያ ያለው የ7 ዓመት ኮንትራትን አምና ነበር የፈረሙ። ከዴኮ ጋር ከተስማሙ በኋላ ባርሴሎና በጣም ተገርመው ነበር። እንግዲህ ዘንድሮም ባርሴሎና ማድረግ የፈለጉት ወደ ኒኮ ዊሊያምስ ከመሄድ ይልቅ ምርጫቸው ያደረጉት አንቶኒ ጎርደን ነው። ታዲያ አርሰናል እንግዲህ ኒኮ ዊሊያምስ ሲታሰብ አሁን 23 ዓመቱ ላይ ይገኛል። የዓለም ዋንጫ ላይ ከሚጠበቁ የግራ መስመር ተጫዋቾች ውስጥ አንዱ ነው። 10 ቁጥርን ያደርጋል። ለዚህ ተጫዋች አርሰናል እስከ 70 ሚሊዮን ዩሮ ከ50 እስከ 70 ሚሊዮን ዩሮ ያወጣል ተብሎ ይታሰባል። በላሊጋው 136 ጨዋታዎችን አድርጎ 17 ጎሎችና 4 አሲስቶችን ማድረግ የቻለ፣ በኮፓ ዴላሪው 9 ጎሎችና 6 አሲስቶችን ማድረግ የቻለ አስደናቂ ተጫዋች ነው። ያለፈው የውድድር ዓመት የተሳካ ጊዜን ማሳለፍ አልቻለም። 25 ጨዋታዎችን ብቻ ነው ማድረግ የቻለው። 6 ጎልና 3 አሲስትን ብቻ ነው ማድረግ የቻለው። እንግዲህ ወንድሙ ሌላኛው ዊሊያምስ ኢናኪ ዊሊያምስ በአትሌቲክ ቢልባኦ እንደሚጫወት ይታወቃል። ኢናኪ ዊሊያምስ ለማንቸስተር ዩናይትድ የመፈረም እድልን እያለው ነበር በአትሌቲክ ቢልባኦ መቆየትን የመረጠው ነበር። ያንን ስህተት ታዲያ አሁንም በድጋሚ ኒኮ ዊሊያምስ ላለመድገም በዚህ ክረምት የመንቀሳቀስ እድል አለው። አርሰናል ደግሞ ይህንን ተጫዋች አድናቂው ናቸው። ስለዚህ ፊርማውን ለማግኘት ይፈልጋሉ። በጣም ፈጣን ነው። ፈጣን መሆኑ ብቻ ሳይሆን በፍጥነት አቅጣጫን የመቀየር ያለበዛ ደግሞ አንዳንዴ ደግሞ ስፒዱን የመጨመር አቅም አለው። በጣም ጥሩ የሚባለው አንድ ለአንድ ግንኙነት ላይ በሚገባ ማለፍ የሚችል ነው። እንግዲህ አካል ብቃቱ ላይ መስራት ይኖርበታል ለፕሪሚየር ሊጉ እንጂ እድሎችን የመፍጠር ክሬቲቪቲውን ስታዩ ጠንካራ ሰራተኛ ነው። በተለያዩ በቀኝም በግራም መሰለፍ የሚችል ነው። እንግዲህ አጨራረሱ ላይ ትንሽ ጥያቄዎች አሉ። ነገር ግን በኔ እይታ ከብራድሊ ባርኮላ እንዲሁም ነው ከሌሎች የተሻለ ትክክለኛ የመስመር ተጫዋቹን አየዋለሁ። ውሳኔዎቹን ማሻሻል ያስፈልገዋል። ትልቁ ሁኔታ የጉዳትና የአካል ብቃቱ ላይ ነው። አርሰናል እዚህ ተጫዋች ላይ ውሳኔ ማድረግ የሚጠበቅባቸው ሌላኛው ተጫዋች እንግዲህ በዚህ ሳምንት ከአርሰናል ጋር በግራ መስመር ላይ ከሚጫወቱ ተጫዋቾች ውስጥ ስሙ የተያዘው ኬነን ይልዲዝ ነው። ይህ ቱርካዊ የመስመር ተጫዋች በጁቬንቱስ ቤት የሚገኝ ነው። እንግዲህ በዘንድሮ ውድድር ዓመት በተለይ በአውሮፓ ቻምፒዮንስ ሊግ የቀድሞውን ተጫዋቹን በሚያስመለክት 10 ቁጥር ማሊያን የሚያደርግ አስደናቂ ክህሎት ያለው ተጫዋች ነው። ይህ ተጫዋች አርሰናሎች 100 ሚሊዮን ዩሮ በማቅረብ ጁቬንቱስ ቤትን ማንኳኳት ይፈልጋሉ። ጁቬ ይህንን ጥያቄ የመቀበል ፍላጎት የለውም። በሴሪያው በአጠቃላይ በሁሉም ውድድሮች 62 ጨዋታዎችን አድርጎ 9 ጎሎችና 6 አሲስቶችን ማድረግ ችሏል። በአውሮፓ ቻምፒዮንስ ሊግ 1 ጎልና 1 አሲስትን ማድረግ በዘንድሮ ውድድር ዓመት ማድረግ ችሏል። በዘንድሮ ውድድር ዓመት ግን በአጠቃላይ በሁሉም ፐርፎርማንሱ ጥሩ የሚባል ብቃቱን ያሳየ ነው። በጣም ጥሩ ቴክኒካል ክህሎት አለው። አርሰናል በ10 ቁጥር መጫወት የመቻል አቅሙ፣ መስመሩን ይዞ የመጠበቅ አቅሙ፣ በሁለቱም መስመሮች የመጫወት ብቃቱ በጣም የተለየ ያደርገዋል። በጣም ጥሩ የሚባል የፈጠራ ብቃትም አለው። እንግዲህ አጨራረሱን ማሻሻል፣ ወጥነት ላይ መስራት የሚጠበቅበት ነው የሚሆነው። ከዛ ውጭ መከላከሉ ላይ ማገዝ፣ ልምዱም መሻሻል ይጠበቅበታል። ነገር ግን ከፍተኛ የሆነ ብቃት ያለው የመስመር ተጫዋች ነው። እንግዲህ አርሰናል አንድ መስመር ላይ የሚጫወት ልምድ ያለው ተጫዋችን ይፈልጋሉ። ሌላ ደግሞ ልምዱ መለስ ያለ ታዳጊ ተጫዋችን ደግሞ የማስፈረማቸው የማርቲኔሊ ተተኪ አድርገው የማይቀር ይሆናል ተብሎ ይታሰባል። ታዲያ ከነዚህ ታዳጊዎች ውስጥ በዓለም መድረኮች ላይ ኤዲን ሃዛርድን የሚያስታውሰን
ማይክ ጎድስ ነው። በተለይ ዓለም ዋንጫ ከቤልጅየም ብሔራዊ ቡድን ጋር ለመሄዱ ትንሽ አሳሳቢ ነው። ኤራዲቪዚየን ብዙውን ጊዜ እንደምናውቀው ጥሩ ተጫዋቾችን አሳይቶናል አይደለም። ለምሳሌ ጁሊያን ቲምበር ከኤራዲቪዚየን ነው የመጣው። ነገር ግን በማጥቃቱ ረገድ ውጤታማ ሲሆኑ አልታየም። አንቶኒ ከኤራዲቪዚየን የመጣ ነው እንግዲህ ከደች ሊግ ነው። ነገር ግን ማይክ ጎድስ 20 ዓመቱ ላይ ይገኛል። መስመሮችን በሚገባ መሸፈን የሚችል ነው። በዘንድሮ የውድድር ዓመት በኤራዲቪዚየን 17 ጎሎችን 12 አሲስቶችን ማድረግ የቻለ ነው። ውጤታማ የሆኑ ድሪብሎችን የማድረግ አቅም አለው። ድሎችን የመፍጠር አቅም አለው። በእኔ እይታ ለአይን በጣም የሚያስደስት ተጫዋች ነው። ሰው በቃ ማለት ጨዋታን አያለው ብለህ የምታይ ከሆነ እግር ኳስን የምታይበት መንገድ ድሪብልና ማለፎች እንዲሁም ደግሞ የተለያዩ ሁኔታዎች ውስጥ ኳሱን ማየት የምትፈልግ ከሆነ ማይክ ጎድስ ለዛ የተፈጠረ ተጫዋች ነው። በጣም ጥሩ የሆነ ክህሎት አለው። እንግዲህ አርሰናሎች እስከ 40 ሚሊዮን ዩሮ ሊያስወጣቸው ይችላል። በኤራዲቪዚየን በዘንድሮው የውድድር ዓመት ጥሩ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። አርሰናል እንግዲህ 17 ጎሎችና 12 አሲስቶች ላሉት ተጫዋች እስከ 40 ሚሊዮን ዩሮ አውጦ ሊያስፈርም ይችላል ተብሎ ይጠበቃል። ግራውንም ቀኙንም በሚገባ ይጠቀማል። ድሪብል የማድረግ አቅሙ፣ ኳሱን ወደፊት ይዞ የሚሄድበት ፐርፎርማንሱ፣ በተለይ አርሰናልን በቦል ፕሮግሬሽን ረገድ ያለበትን ችግር መቅረፍ የሚችል ነው። አጨራረሱ በጣም የሚደንቀው አጨራረሱ ነው። እድሎችን የመፍጠር አቅሙ፣ በሁሉም ቦታዎች የመሰለፍ ብቃቱ፣ ወጥነቱ ጥሩ የሚባል ነው። ነገር ግን መከላከሉ ላይ በቻምፒዮንስ ሊጉ ላይ ደግሞ በኤራዲቪዚየን ያደረጋቸውን ነገሮች በቻምፒዮንስ ሊጉ አለመድረጉ የጉዳት ሁኔታውና የአካል ብቃቱ ላይ ትንሽ ጥያቄ የሚነሳበት ነው የሚሆነው። በዚህ ሳምንት ሌላኛው ከአርሰናል ጋር ሰሞ የተያያዘው ቪኒሺየስ ጁኒየር ነው። እንግዲህ ቪኒሺየስ ጁኒየር 1 ዓመት ነው ኮንትራት የሚቀረው። አርሰናሎች እንግዲህ ቪኒሺየስ ጁኒየርን የሚያመጡ ከሆነ ማይክል አርቴታ እንዲመጣልኛ የሚል ጥያቄ አለው የሚል ነው። እንግዲህ በእኔ እይታ ብዙዎቹ ካራቭስኬሊያን ያለሙ የምርጡ የግራ መስመር ተጫዋች ነው ይላሉ። በእኔ እይታ ቪኒሺየስ ጁኒየር የተሻለ ነው ብዬ አስባለሁ። ቪኒሺየስ ጁኒየር ከምንም የሆነ ነገር መፍጠር የሚችል ነው። የተለየ ተጫዋች ነው። የ25 ዓመቱ ብራዚላዊ ተጫዋች። አርሰናል እንግዲህ ከሪያል ማድሪድ 1 ዓመት ኮንትራት ነው የሚቀረው። በላሊጋው ምርጥ ክህሎት ያለው ነው። አርሰናል ለጥቁር ተጫዋቾች ተመራጭ ቦታ ነው። በላሊጋው በስፔን የሚደርስበትን በደል ያየ ሰው አርሰናል ቤት መጥቶ የሆነ እድልን ያገኛል የሚል አማራጭ ይኖራል። 150 ሚሊዮን ዩሮ ድረስ ሊያስወጣ ይችላል። አርሰናልም ሪካርዱን ሊሰብር የሚችል ነው። ነገር ግን ለቪኒሺየስ የሚገኝ ከሆነው አድማጮቻችን ምን ማድረግ ይቻላል? ቪኒሺየስ ጁኒየርን ከቪክቶር ዮኬሬስ እና ከቡካዮ ሳካ ጋር ማየት አርሰናል ቻምፒዮንስ ሊጉን ያመጣዋል ማለት የሚያስችል ይመስለኛል። በጣም የተለየ ክህሎት ያለው ነው። ፍጥነቱ፣ አጨራረሱ፣ የተቃራኒ ቡድን በሚገባ አልፎ ሂዶ የማሸነፍ አቅሙ ሮድሪ የበላው የአውሮፓ ቻምፒዮንስ ሊግ በኔ እይታ ቪኒሺየስ መብላት የሚጠበቅበት ነበር። በ206 የላሊጋ ጨዋታዎች 61 ጎሎችና 40 አሲስቶች ያሉት ነው። ባለፈው ውድድር ዓመት በላሊጋው 36 ጨዋታዎችን አድርጎ 16 ጎልና 5 አሲስት ያሉት ነው። ምን ስለ ቪኒሺየስ የተለየ ነገር በእግር ኳስ የሚያውቀው ሁሉ ቪኒሺየስ ጁኒየርን ያውቀዋል። ፈጣን ነው። ድሪብሉ በጣም ውጤታማ ነው። ወሳኝ ጨዋታዎች ላይ ያሸንፍላል። እድሎችን ይፈጥራል። ጠንካራ ሰራተኛ ነው። ጎል ሲያስቆጥር ይደንሳል እያላችሁ መጥቀስ ምንም የማይሳን ነው። በጣም ጥሩ ነው። እንደምታውቁት እግር ኳስ እንግዲህ አንዳንድ አስቸጋሪ አይደለም። በሁለት ሁኔታዎች የሚነሳ ክርክሮች ይታዩበታል። ቪኒሺየስ ጁኒየር ላይ የሚደርሰው ትችትና በሌሎች ተጫዋቾች ላይ የሚደርሰው ትችት የተለያየ ነው። አርሰናል የሚመጣ ግን ሌላ ማለት ከሚስት ኦዚል በኋላ የአርሰናል ደጋፊ በማሊያ ሽያጭ ብቻ ቪኒሺየስ ጁኒየርን ዋጋ አርሰናሎች ሊያጣጡ የሚችሉበት እድል ይኖራል ብዬ አስባለሁ። የተለየ ተጫዋች ነው። ባለፉት ጊዜያቶች የአርሰናሉ ስፖርቲንግ ዳይሬክተር ብዙዎቻችን የምናውቀው አንድሬ በርታ ወደ ቱርክ ሊግ ሂዶ የቱርክ ሱፐር ሊግ ትልልቆቹን ቡድኖች ማለት ነው ፌነርባቼ ያው እንግዲህ ኢስታንቡል ከተማ ውስጥ የሚገኙትን ፌነርባቼን እና ጋላታሳራይን ሲያይ ተጠባቂ የሆነውን የቱርክ ደርቢን የኢስታንቡል ደርቢን ሲያይ ይታይ ነበርና በዛ ጨዋታዎች ውስጥ አንዱ ቪክቶር ኦሲሜንን አርሰናል ይፈልጋል የሚል እይታዎች ነበሩ። ነገር ግን አሁን የሚወጡት መረጃዎች ከቪክቶር ኦሲሜን ይልቅ አርሰናል የሚፈልገው ጠንካራውን ሰራተኛ በማይክል አርቴታ ስር ውጤታማ ሊሆን የሚችለውን ባሪስ አልፈሬልምዝን ነው። ይልማዝ ደግሞ ውደድማቻችን የጋላታሳራይን የማይ አይደለም። ነገር ግን በቱርክ ብሔራዊ ቡድን ውስጥ በጣም ተመራጭ ተጫዋች ነበር። እንግዲህ ባሪስ አልፈሬልምዝ 25 ዓመቱ ነው። ምንም ነገር የማታነሱበት አንድ ስራ ነው።
ጠንካራ ፕረስ የማድረግ አቅም አለው። ቢሮጥ የማይደክመው ነው። 1.86 ነው ቁመቱ። ግራውን ቀኙን አጥቂውን መሆን የሚችል ነው። አርሰናል 50 ሚሊዮን ዩሮ ድረስ እንግዲህ ጋላታሳራይ በተለይ በጣም የሚያተኩሩትና የሚፈልጉት የሚመስለኝ ላያውን ነው። ስለዚህ ላያውን የሚፈልግበት ሁኔታ አለ። ስለዚህ እዛ ሁኔታ ላይ የመጨረሻ የሚሉት ውሳኔን የሚጠብቁ ይሆናል። በአጠቃላይ እንግዲህ ይልዲዝ በምን ይነሳል? ዘንድሮ የውድድር ዓመት በ24 የሱፐር ሊግ ጨዋታዎች ላይ እንግዲህ 6 ጎልና 5 አሲስት አሉት። በጣም ጥሩ የሆነ ቨርሳታይል፣ በተለያየ ቦታዎች መጫወት የመቻል አቅሙ፣ ጠንካራ ሰራተኝነቱ፣ የአካል ብቃቱ ለፕሪሚየር ሊጉ የተሰራ የሚመስል ሁሌ የሚደባደብ ንግግሮችን በሚገባ ማድረግ የሚፈልግ በጣም የተለየ ጨዋታዎችን የመልመድ አቅም ያለው ጠንካራ ሰራተኛ ነው። ነገር ግን ጎሎቹ በተለይ ደርኪንግ ሃይትን የሚያስታውስኝ የሊቨርፑልን ደርኪንግ ሃይት የምታስታውስ ከሆነ እንደዚህ አይነት ነው። ውሳኔዎቹን አጨራረሱ ኢሊት የሚባልና በጣም የተለየ አይደለም። ነገር ግን ጠንካራ ሰራተኝነቱ ወይም ውጤታማ የማድረግ ብቃት ያለው ይሆናል ተብሎ ይታሰባል። አርሰናልን በሚመለከት የግራ መስመሩን በሚመለከት በዚህ ሳምንት የተነሱት እነዚህ ተጫዋቾች ናቸው። ውድ አድማጮቻችን እናንተ ማንን ታደንቃላችሁ? ከነዚህ አርሰናል ማንን ቢያስፈርምስ ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።